ኧረ ሄልዬ በቃ ያብ እንግዲህ በደንብ አድርጎ አሳይቶሻል። በደንብ አድርጎ ማለት ነው። ከዚህ በላይ አትጉጂው እና ይቅርታውን ተቀበይ። በቃ ተቀበይ። በቃ ለእንዴ በቅናት ተንጨረጨረ እኮ ጭርጭርጭርጭር ነው ያለው እና ተደስተሽበታል። በጣም ፈታ ያልሽበት ነው እና ሄልዬ ቆንጆ ያብን በቃ ከዚህ በላይ አትግጭው። እንዴ በዛ የምር በዛ። እና ውዶቼ እንዴት ናችሁ? ደህና ናችሁ? እኔ አለሁኝ ይመስገን። እና ትላንት ያብዬ እኔ ውድ በቃ ተውልኝ ምስቴን ብሎ መጥተዋል። እሷ ደግሞ አሻፈረኝ በደንብ አድርገን መቀጣት አለብኝ ያለች ነው። ስለዚህ እኛ ደግሞ ኦዲየንስ አንፈልግም ይሄ ያብን ድካም ማለት ነው። በቃ አይተናል እንግዲህ እንደሚወደሽ እንደሚያፈቅረሽ ማለት ነው። ከዚህ በፊት ብዙ ነገር ተናግረናል እና ተረጂው ከዚህ የበለጠ አትጉዩ። ምክንያቱም ማለት ነው እኛ በደንብ አድርገን እናቅሻለን የኔ ቆንጆ። አንቺ ከዚህ ልጅ ጋር ምንም ግንኙነት እንደሌለሽ በቃ ያስታውቅብሻል እኮ። የግድ እንደው ያብ ይመን ነው እንጂ እያልሽ ያለሽው የግድኛ ምንመን ነው እንጂ አንቺ እንደዚህ አይነት ሴት እንዳልሆንሽ እናውቃለን። ሲቀጥል ደግሞ ምንም ነገር የላችሁም። በቃ ያስታውቃል እኮ ያብን ለማስቀናት እንደሆነ ማለት ነው። ስለዚህ ሄልዬ እኔ ቆንጆ በቃ ከዚህ በላይ አትሂጂ፣ ከዚህ በላይ አትጓዢ እና በቃ ሄልዬ ታረቂው ነው ምለው። ይቅርታውን ተቀበይ። ምክንያቱም ያብ ጥሩ ልጅ ነው። በደንብ አድርገሽ በዚህ አሁን ባደረግሻቸው ስራዎች ማለት ነው በደንብ አድርገሽ ያብን አይተሽዋል ብዬ አስባለሁ። አዎ እኛም አይተናል ይሄን ነገር በመስራትሽ ማለት ነው። እኔ ራሱ ሀፒ የምሬን ነው በጣም ደስ ብሎኛል። ምክንያቱም ያብ ምን አይነት አመለካከት ለአንቺ እንዳለው ነው ያየሁት። በእርግጥ ቀንቶ ሊሆንም ይችላል። አሁን ብዙ ልጆች ኮመንት ላይ ስለቀና ነው እንደዚህ ስለሆነ ኖ አይደለም። ስለቀና ብቻ ሳይሆን በቃ ያለውን ስሜት ተጋፍጦ ነው እያወራ ያለው። በቃ ልክ ቀለበት እንዳደረገ እንደ ባል ሆኖ ነው በቃ የተከራከረልሽ ያለው እና ይበቃል እኔ ውድ። ምክንያቱም ያብ ምርጥ ልጅ ነው፣ አስተዋይ ነው። ስለዚህ ወደ ያብ እንድትመለሽ ነው የምፈልገው። ምክንያቱም ማለት ነው አሁን እንዳልኬ መጥቶ ያንቺና የያብን ጥል አይቶ እንዳልኬም እንደፈለገ እየተወራጨ ነው ያለው። እኛንም ወዲህ እያረገን ነው። እኛም አንዴ ታረቂንልሻለን፣ አንዴ ያብንልሻለን። አሁን ይሄ ሁሉ ሰው የሚያስበው ለምን እሱን አታዩም ከእንዳልክ የሚልሽ ያንቺ አሁን ከያብ ጋር መጣለትሽን ሰው ስላወቀ ነው ሁሉም ማለት ነው እንዳልክ ያለው። ስለዚህ እንዴ ያብንማ እንደዚህ እንትን አትበዩ። ያብን ሰው እንዲረሳማ ማድረግ የለብሽም የኔ ውድ። ስንት ባለ ውለታሽ ነው። የምር ደስ የሚል ምርጥ ጣፋጭ ጊዜ ያሳልፋችሁታል። ስለዚህም ደግሞ በጣም እንደምትወጂው ራሱ ያስታውቃል። በጣም ተወጂዋለሽ ቂጥሽ ላይ ሻይ እስኪፈላ ድረስ የምር ያብም ማለት ነው። በቃ እሱ እኮ ለአንቺ ያለውን ስሜት ሲናገር ማለት ነው እንዴት ተመስጠሽ እንደምትሰሚ እንዴት ደስ ብሎሽ ከዛ በኋላ ነው መልስ የምትመልሽለት አልፈልግም እያልሽ እና ያንን ከአንቺ ተረድተናል። ይበቃል። እንደው እኔ የምፈራው ማለት ነው ያ ብሎ እንደሌላ ወንድ አይመስለኝም። ያም ማለት ነው ብሎ ሲያቅተው በቃ ከዚህ በኋላ ብሎ ደግሞ በቃ እንዳትለያዩ ነው የምፈራ። ለዚህ እኛ መለያየታችሁን አንፈልግም። ምክንያቱም አንቺ እሱን ለማናደድ እንደሆነ እያወቅም ማለት ነው። ምክንያቱም ያስታውቃል። በቃ ሙሉ ለሙሉ ያስታውቃል እሱን ለማናደድ እያደረግሽ እንዳለ እንጂ እንደዚህ በአጭር ጊዜ ውስጥ አምጥተሽ መቼስ ወንድ ልጅ አፈቀር ማትይም አይደለ? እናቅሻለን። ከዚህም በፊት ከወንድ ጋር ስትጣይ ምን አይነት ነገር ውስጥ እንደምትገቢ በደንብ አድርገን ነው እኛ የምናውቀው። ስለዚህ በቃ ይበቃዋል ማለት ነው ያብን። ስለዚህ ዛሬ ደስ በሚል ነገር ትመጣላችሁ ብዬ አስባለሁ። የምር የኔ ቆንጆ የኛ ውድ አይደለ ውዶቼ? አዎ ዛሬ በጥሩ ነገር ይመጣሉ ብዬ አስባለሁ። ምክንያቱም አሁን ያብ ከዚህ በኋላ እኔ ቆርጫለሁ ይበቃኛል እንዳትል ተስፋ እንዳቆጥር ነው ተስፋ እንዳቆርጥ እና ተዋጋ። ድሉ ያንተ ነው። የምሬን ነው የምለው፣ ድሉ ያንተ ነው። በዛም በኩል ተነቀስኩ እያልኩ ነው፣ በዛ በኩል ታመም፣ በዛ በኩል እንደዚህ አይነት እንትን ከፈትኩላት እየተባለ ነው። ለዚህ እኛንም ኦዲየንስን ራሱ ወደ ራሳቸው ለመሳብ ጥረት ላይ ናቸው። ስለዚህ እንዳትበላ እንዳትሸነፍ ድሉ ያንተ ነው። እስከ መጨረሻ እስከ ጥግ መሄድ አለብህ፣ ማሳየት አለብህ ያብዬ ማለት ነው። ደካማ እንዳትሆን ነው ብዬ የምመክርህ። የምሬን ነው የምለው። ምክንያቱም በቃ
እና እስከ መጨረሻ እንደምትጋፈጥ እናምናለን። አንተ ደግሞ ማለት ነው አንተ ቦዲጋርድ ማለት ነው በቃ እንዴ ውድ የአብዬን አታስቀናብን። የአብ እንዲቀና አታድርግ። እንደዚህ ደግሞ ቅፍቅፍ አታርጋት እንዴ! ወይኔ ሄልዬ በቃ ውጥር ውጥር እኮ ነው የሚያረጋት ሄልዬ ማለት ነው። እንዴት ደስ እንደሚላት በቃ የአብ እንዲህ ሲንጨረጨር ማለት ነው። በጣም ትስቃለች ምናምን ነገር። ስለዚህ በቃ ወደ ራስሽ ተመለሺ። እንደዚህ አይነት ሴትም አይደለሽም አንቺ። እንደዚህ በክብርሽ ላይ የምትጫወች አይደለሽም። መተውም ካለብሽ በስነ ስርዓቱ ተነጋግረሽ የምታዩ አይነት ልጅ ነሽ። እኔ እንደዛ ሁሌ የምለው ማርያምን። ምክንያቱም ሄሉ እንደዚህ አይነት ልጅ አይደለችም። መተው ያለባትን ነገር እንደውም በሚዲያ መታ ነው የምትናገረው። እኔ አልፈልግም በቃ እንደዚህ ብላ በራሷ መታ በቴሌዋስ ቲክታክ መታ የምትናገር ልጅ ናት እንጂ እንደዚህ በአጭር ጊዜዎች ፍቅር ጀምራ የምታሳየን አይደለችም። እና ስለዚህ እናምንሻለን። ያብንም አትጉጂው። በስነ ስርዓት ተነጋገሩ። በቃ ደስ በሚል ነገር እንድትመጡ ነው የምንፈልገው። በቃ ጨለልሽ እኮ የምር በቃ ጭልል ብሏል ያብዬ ማለት ነው። ወይኔ ያቢኒ ውድ አሁን አንተ ጦርነት መቅጠም ያለብህ እንዳልክ ጋር ነው። ከሄሉ ጋር ታርቀ እንዳልክ ስለ ሄሉ ስም አንስቶ ከዚህ በኋላ እንዳወራ ማድረግ አለብን። ምክንያቱም ማለት ነው እኛ ራሱ እኮ ተወዛገብን። ቢያንስ ሄሉ ማስቆም ትችላለች ብለን ማለት ነው። ስለዚህ ታረቁና ማለት ነው ያንተ ቆፍጣና ስለሆንክ በሄሉ እንደማትደራደር ስለምናቅ ማለት ነው እንዳልክም ከዚህ በኋላ ስርዓቱን እንዲህ ማድረግ አለብን። ምክንያቱም ኦዲየንስን በጣም ተሰቃየ እኮ እዛና እዚህ እያልን ማለት ነው። ስለዚህ ወደ ራሳችሁ ተመለሱ። አንተም ተስፋ እንዳቆርጥ ሂድበት። ምክንያቱም ማለት ነው ሄሉ ብላለች እስቲ እስከ መጨረሻ ድረስ። ሰው እኮ ለሚወደው ሰው ብዙ መስዋዕት ያደርጋል። ብዙ ምክንያቱም እሱ ብዙ ነገር ነው ያደረገችው ለአንተ ማለት ነው። አርግዣለሁ ብላ በክብሯ ስንት ነገር እንግዲህ እኔ ብዙ ነገር ነኝ የምትለው ልጅ ማለት ነው። ግንኙነት አድርጌያለሁ ብላ ለአንተ ያንተ ፍቅር እንደዚህ ያስደረጋት ማለት ነው። ሚዲያ ላይ አውታ እንድታወራ ያደረጋት። ስለዚህ አንተም መረዳት አለብህ። አንተም ቦዲጋርድ ተጠንቀቅ። በቃ ከህይወታቸው ውጣ አንፈልግም። እንግዲህ ይበቃል በቃ። አንተም ደግሞ ልዩን ይዘና ልዩ ደግሞ ይቅርታ መጠየቅ አለባት። የምሬን ነው የምሎች ክምር ማለት ነው ይቅርታ መጠየቅ አለባት። ሄሉን ስለመታቸት ማለት ነው። ያብን መናገር አለብክ ልዩ ማለት ነው። ምክንያቱም እንዴት ነው መታ ሄልዬን እንደዚህ የምጠፈጥፋት? ይጠፍጥፋትና የምር ትላንትማ በጣም ነው የተናደድኩት። እና ውዶቼ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ እና በኋላ ደስ በሚል ነገር ይመጣሉ ብዬ አስባለሁ። እና አይደል እንደዛ ነው የምታስቡት መቼም። በትላንቱ ሙድ አሁንም ይመጣሉ ብዬ አላስብም። ሄሉ እርግጠኛ ነኝ ፕራንክ ትላለች። እና ባይ ወዳችኋለሁ።